እውነትን በመናገር ላይ የሚፈራ ስንት ሰው አለ የሚያውቀውን ሐቅ አሁን ብናገር ብዙ ሰው ነው የሚሰድበኝ ብሎ ስንት ዳዒያ ዱዓት ታዋቂ ሰው ማህበረሰቡ ዘንድ የተንሰራፉ ብዙ ክፍተቶች ስላሉ እውነቱን በአደባባይ ቢናገር በእርግጠኝነት ብዙ የሚጎነተለው ይበዛል እሱን ፈርቶ በዝምታው ተከብሮ የሚኖር ስንት ሰው አለ ግን ዋጋ አለው እንዴ አይነት መከበር ይሄ እኮ አላህ ዘንድ የሚያስጠይቅ ፈሪነት ነው ይሄ ራሱን ችሎ በዳዕዋ ፈሪነት አለ በጂሃድ ፈሪነት አለ እውነትን በመናገር ላይ ያለ ፈሪነት ምክር በመስጠት ላይ አሁን ብናገረው ምን ይለኝ ይሆን ይቀየመኝ ይሆን በዚህ መልኩ ያስበኝ ይሆን ይበረግግብኝ ይሆን ለጥንቃቄ ቀሳርጌ ለያዘው ከሆነ አሳየው ከዛ ውጭ ግን ስንትና ስንት ሰው አለ ተውሂድ ላይ አቋሙ ደህና ነው ለተውሂድ ዋጋ አለው ይሰጣል ተረድቷል ግን አይናገርም ለምን ክፍተት ያለባቸው ሰዎች እንደበዙ ስላወቀ አሁን ይሄን ብናገር ብዙ ሰው ነው ሚንጫጫው ብሎ ይፈራል ከዛስ ተውሂድ ላይ ጠንከር ያሉ ሰፈር ሲሄድ ይህ ሰው ነው ወይ ብላችሁ እስከምትጠራጠሩ ጠንከር አድርጎ ስለ ተውሂድ ያስተምራል ከዛ ሌላ ቦታ ደግሞ ሲሄድ የተውሂድ ችግር እንዳለ የአቂዳ ክፍተት እንዳለ ያውቃል እሱ ስለ ሌላ ጉዳይ አውርቶ ነው የሚመለሰው ክፍተቱ እኮ አለ ግን ብናገር ሰዎች ቢቀየሙኝስ ይሄ ፈሪነት ዳዕዋ ድፍረት ይፈልጋል ጀግንነት ይፈልጋል የሚያስከትለው መስዋዕትነት አለ የሚመጣበት ሪስክ አለ ይውሰድ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ እኮ አልአሚን ሲባሉ ነበር ሙሐመድ አልአሚን መናገር ሲጀምሩ ነው ያለ ስማቸው ስም የተሰጣቸው ያ ሁሉ ነገር የተባሉት ፈርተው ዝም ሊሉ አይችሉም ልክ እንደዚሁ ይሄ ዳዕዋ ነው እንደምሳሌ ያነሳው ሌሎችን መዳፈር የሚፈልጉ ቦታዎች ላይ ጀግና መሆን እንደ ነብዩ ሰለላሁ ዐለይሂ ወሰለም ጀግና ላይ ይላሉ ሰሃቦች አንዳንዴ ከጠላት የሚሰነዘረው ቀስ እንደ ዝናብ ሲወርድባቸው በሳቸው እንጠለል ነበር ከኋላ ይላሉ በዚህ ደረጃ ከሳቸው ኋላ እስከሚጠለሉ መዲና ላይ በአንድ ወቅት ሌሊት ላይ ከባድ ድምጽ ተሰማ ፈጥነናል ብለን ሩጠን እዛ ቦታ ስንደርስ ከመድረሳችን በፊት ነብዩ ሰለላሁ ዐለይሂ ወሰለም ደርሰው አብሽሩ ሰላም ነው ይያሉ ተመለሱ ይያሉን መጥቷል እሳቸው ቀድመው ደርሰው ከማንም የበለጠ ጠላት የሚያሰጋው ለሳቸው ስንት አይነት ጠላት ነው የሚፈልጋቸው ከሰሃቦች የበለጠ ስጋት የተደቀነው ማን ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ ሙናፊቆች አሉ ይሁዶች አሉ ሌላም አካል ሊኖር ይችላል ከመሆኑም ጋር ተመለከቱ በሌሊት በዛ ሰዓት ሮጠን ስንሄድ ተመለሱ ሰላም ነው አብሽሩ ይያሉ በአሁኑ ሰዓት ከዚህ ቀርቶ ከዚህ ካነሱ ልጆቻችን ጀግንነትን እንዲወዱ አድርጎ መኮትኮት ያስፈልጋል ግቢ ውስጥ የተዘጋ የተቆለፈ ግቢ ውስጥ ሆኖ ቤቱ ተዘግቶ መብራት ሲጠፋ ቤት ውስጥ ሆኖ ይፈራል ምን ማለት ነው ዑመር ጀግና ነበር እያሉ ማድነቅ ምን ትርጉም አለው በዚህ ደረጃ ሊሆኑ አይገባም ልጆቻችን ሰሃቦችን እናስታውሳቸው የአስራ ምናምን ዓመት ልጆች ነበርኩት ብዙዎች ትልቅ ጀብድ የፈጸሙበት እነ ኡሳመህ ብን ዘይድ እነ አብዱላህ ብን ዙበይር እነ አብዱላህ ብን ዑመር ረዲየላሁ ዐንሁ ሌሎችም እድሜያቸው ገና ሆኖ ለዘመቻ እኮ ሊቀርቡ አይተዋቸው ትንሽ ይቀራል ብለው ነው የመለሷቸው ምን አይነት ዘመቻ ኳስ ጨዋታ እኮ አይደለም ህይወት የሚያስከፍል ቦታ ሊወጡ ማለት ነው እኔ ደርሻለሁኝ አትመልሰኝ እያሉ እየጠየቁ ይመልሷቸዋል ቆይ ገና ነው በቀጣይ 15 ዓመት ሲሞላቸው ይወስዷቸዋል 15 ዓመት እስከ 15 ዓመት ልጆችን አስበው እዚሁ ይኖራሉ ወይም ባይነ ህሊናችን እንመለከታቸው ትልልቅ ኃላፊነታት ይዘው የዘመቻ መሪ ያደርጓቸዋል ጂሃድ ላይ እንዲካፈሉ ያደርጓቸዋል ዛሬ የ15 እንተው የ25 እንተው የ35 ዓመት የ40 ዓመት ሰው ፍቅረኛ ይጥላኝ ሄደች ብሎ የሚያለቅስ እኮ ነው ዛሬ አይደል በዚህ ደረጃ ህዝብ የትውልድ ርቀት የስነ ልቦና ርቀት ሰዎች የሚወጡበት የሚኮተኮቱበት ያመለካከት ርቀት ምን ያህል ሰዎችን እንደሚል ማለት ነው ጀግና ሊያደርግ ይችላል የበለጠ ደግሞ ሊያጃጅል ይችላል የበለጠ ሰሃቦች የነበሩበትን ስና እና አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የተለሙት እኮ ገና በልጅነት ስንትና ስንት መስዋዕትነት ከፈሉ ሌሎችም ስለዚህ ጆብን ከፍርሃት ባንተ ተጠበቃለሁ ምን አይነት ፍርሃት
እዚህ ጋር ድፍረት ኢስላም ቦታ ይሰጣል ጀግንነት ቦታ ይሰጣል ሲባል ጤነኛ የሆነ ቦታ ላይ ነው ተሐውር አይደለም ዝም ብሎ በደመ ነፍስ የሚጋፈጥ ሰው አለ ፋይዳ በሌለበት አቅም የለውም ሄዶ ይጋፈጣል ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ራሱን ሊያዋርድ አይገባውም ማለት እንዴት ነው ራስ ማዋረድ አሏቸው የማይችለው ነገር ራሱን ማጋፈጧል ከዛ በኩል ታንክ ነው የመጣው ወይም መሳሪያ የታጠቀ አካል ነው አንተ ዝም ብለህ የሆነች ድንጋይ ይዘህ ተነሳ ዱላ ይዘህ ወጣ ምን ፋይዳ ለይ ጀግንነት አይደለም የተፈለገው ጀግንነት ጤነኛ በሆነ ትርጓሜው እየተወራ ያለ ትርጉም ባለው መልኩ ነው በደመ ነፍስ የሚከድበትን አይደለም ከአቅል ከቁጥጥር ውጭ ተሆኖ የሚከድበትን አይደለም እሺ ልክ ዳዕዋውም ላይ እንደዛው ጀግንነት አድርጎት በዳዕዋ ላይ ያንንም የሚናከስ ይሄንንም የሚናከስ ከሁሉ ጋር የሚባላል ሐቅን እናገራለሁ ነው ይሳቡ ግን የደመ ነፍስ አካሄድ ይሆነ ይሄ ጀግንነት አይደለም ዳዕዋንም የሚጎዳ ነው የሚሆነው ቀደም ያንኛውን ስላነሳው በዛ መልኩ እንዳይታ እውነትም በመናገር ላይ የሚፈራ ስንት ሰው አለ የሚያውቀውን ሐቅ አሁን ብናገር ብዙ ሰው ነው የሚሰደበኝ